እንደምን አላችሁ እንደምን ከብረማችሁ ይህ ማቲ ገበያ ነው። በማቲ ገበያ የቢዝነስ ዘገባችን የተለያዩ መረጃዎችን ልናደርሳችሁ መተናል። ጠቃሚና ዘርዘር ያሉ ትኩስ ዜናዎች ናቸው። አብራችሁ በመሆን ላይክ፣ ሰብስክራይብ፣ ሼር እያደረጋችሁ አብራችሁ ቆዩ። የኢትዮጵያ መንግስት የነዳጅ ድጎማን ሙሉ በሙሉ ማንሳቱን በይፋ አስታውቋል። ይህ የፖሊሲ ለውጥ የሀገሪቱን የነዳጅ ዋጋ አወቃቀርን ከዓለም አቀፍ የገበያ ዋጋ ጋር ለማጣጣም ነው ተብሏል። ከ10 ዓመታት በላይ ሲሰራበት የቆየው አዲሱ መመሪያ የሀገር ውስጥ ኢነርጂ ገበያን ነፃ ለማድረግ ትልቅ እርምጃ ያለው መሆኑን የንግድና ክልላዊ ትብብር ሚኒስቴር አረጋግጧል። ዝቅተኛ ገቢ ያላቸውን አባወራዎች ከዓለም አቀፍ የዋጋ ተለዋዋጭነት ለመጠበቅ የታወቀው የነዳጅ ድጎማ ከ2022 ጀምሮ ቀስ በቀስ የማስወገድ እርምጃዎችን ሲወስድ ቆይቷል። መንግስት በመጀመሪያ ድጎማውን እስከ ሰኔ 2024 ሙሉ በሙሉ ለማቋረጥ አቅዶ ነበር። ተጋላጭ በሆኑ ህዝቦች ላይ የሚያሳድረው ተጽዕኖ ከጊዜ ወደ ጊዜ እየጨመረ የመጣው ስጋቱ በጁላይ 2024 በከፊል ወደ ነበረበት እንዲመለስ አድርጓል። እነዚህ ማስተካከያዎች ቢኖሩም የነዳጅ ድጎማዎችን የመጠበቅ ኢኮኖሚያዊ ሸክም ከድንበር ተሻጋሪ የነዳጅ ዝውውሮች ጋር ተያይዞ የመንግስት እጅ አስገድዶታል። በኢትዮጵያና በአጎራባች ሀገራት መካከል ያለው ከፍተኛ ዋጋ ልዩነት ለኮንትሮባንድ ነጋዴዎች ትርፋማና ለመንግስት ገቢ ጎጂ እንዲሆን አድርጎታል ሲል ሚኒስቴሩ ገልጿል። ከግንቦት 9 2025 ጀምሮ የቤንዚንና የጄት ነዳጅ ድጎማዎች ተወግደዋል። ነጭ ናፍታ እና ሁሉም የቀሩት የነዳጅ ምርቶች ድጎማዎች ከጁን 4 2024 ጀምሮ ተነስተዋል። ከነዚህ ቀናት ጀምሮ የሀገር ውስጥ የነዳጅ ዋጋ በቀጥታ ከዓለም አቀፍ የነዳጅ ገበያ አዝማሚያዎች ጋር ባለስልጣናት ብሔራዊ ኢኮኖሚን ማረጋጋት፣ የኢነርጂ ቆጣቢነትን ማሳደግና የጥቁር ገበያ እንቅስቃሴን መዋጋት አስፈላጊነት ከፖሊሲው በስተጀርባ ያሉ ኃይሎች እንደሆኑ ይጠቅሳሉ። የንግድ ሚኒስቴር ከፍተኛ ባለስልጣን ድጎማውን መቀጠል ኢኮኖሚያዊም ሆነ ስትራቴጂያዊ አዋጭ አልነበረም ብለዋል። ገበያውን አዛብቶ ሙስና እና ህገወጥ የነዳጅ ንግድን ጋብዟል። ገበያውን አዛብቷል፣ ሙስና እና ህገወጥ የነዳጅ ንግድን ጋብዟል። ነገር ግን ማስታወቂያው የህዝቡ አሰባሳቢነት እየጨመረ ባለበት ወቅት ነው። በዚህ ሳምንት መጀመሪያ ላይ በነዳጅ ማደያዎች የፍርሃት ግዢና ረጅም ወረፋ በማህበራዊ ሚዲያ ላይ በተሰራጨው የተሳሳተ መረጃ ተባብሷል። ሚኒስቴሩ ዜጎች እንዲረጋጉ አሳስቧል። ይህም አቅርቦቱ እየተረጋጋ መሆኑንና የዋጋ ማስተካከያዎች ግልጽና ቀስ በቀስ እንደሚሆኑ አረጋግጧል። እርምጃው ከፍ ያለ የትራንስፖርትና የሸቀጦች ወጪን ያስተካክላል ብለው ቢሰጉም መንግስት ዝቅተኛ ገቢ ያላቸውን ዜጎች ከተመጣጣኝ ተጽዕኖ ለመከላከል የማህበራዊ ጥበቃ ዘዴዎች እየተዘጋጁ መሆኑን አጥብቆ ይናገራል። የፖሊሲ ተንታኞች እንደሚጠቁሙት ይህ ወቅት ኢትዮጵያ የኃይል ምንጮቿን ለማብዛት በህዝብ ማመላለሻ ላይ ኢንቨስት ለማድረግና የግሉ ሴክተር በታዳሽ ኃይል ውስጥ ተሳትፎን የምታበረታታበት ወቅት ሊሆን ይችላል ብለዋል። ኢትዮጵያ የነዳጅ ድጎማዎችን ለመቀነስ ወይም ለማጥፋት እየመረጡ ካሉ ሀገራት ዝርዝር ውስጥ ስትቀላቀል የዚህ ውሳኔ ሙሉ አንድምታ በመጪዎቹ ወራት ውስጥ ይታያል። የኢኮኖሚክስ ባለሙያዎች እንደሚናገሩት የመመሪያው ስኬት በመንግስት ግልጽ የመግባባት የገበያ መረጋጋትንና የደህንነትን መረቦችን በጣም ተጋላጭ ለሆኑ ሰዎች መተግበር ላይ በእጅጉ የተመካ ነው ይላሉ። በዛሬው ዕለት በነዳጅ ዙሪያ ይዣቸው የመጣሁት እነዚህን ይመስላሉ። ወደ ቀጣይ መረጃችን እናልፋለን። ቆይታችሁን አሁንም ከኔ ጋር አድርጉ። ኢትዮጵያ ኢንቨስትመንት ቦርድ ቀደም ሲል በተከለከሉ ዘርፎች ማለትም እንደ ኤክስፖርት፣ አስመጪ፣ ጅምላ እና ችርቻሮ ንግድ ለመግባት የሚፈልጓቸውን የውጭ ባለሀብቶች የካፒታል መስፈርቶችን ከግማሽ በላይ በማውረድ ከ18 ወራት በፊት የወጣውን መመሪያ አሻሽሏል። እንደ አውሮፓውያን አቆጣጠር ከሰኔ 12 ቀን 2025 ጀምሮ የተሻሻለው መመሪያ የውጭ ካፒታል ፍሰት እየቀነሰ ባለበትና የሀገር ውስጥና የዓለም አቀፍ ተጫዋቾች ፍትሃዊ አያያዝ እንዲኖር የሚጠይቁ ጥሪዎች የሀገሪቱን የኢንቨስትመንት ስትራቴጂ እንደገና ማስተካከል ያሳያል።
የቀደመው መመሪያ መግቢያ ከማርች 2024 ጀምሮ እስከ ባለፈው ሳምንት ቀደም ሲል የተከለከሉ ዘርፎች ቀስ በቀስ አቅም ላላቸው የውጭ ባለሀብቶች እንዲከፈቱ የሚያስችል የፖሊሲ ለውጥ አምኗል። የተሻሻለው እትም በመቀጠል በጠቅላይ ሚኒስትሩ የሚመራው ቦርድ የባለሀብቱን እምነት የሚያጠናክሩና ተጨማሪ የውጭ ካፒታልን ለማንቀሳቀስ የሚያመቻቹ አዳዲስ ማሻሻያዎችን ማድረግ እንደሚያስፈልግ ገልጿል። በተጨማሪም ቢሆን የውጭና የሀገር ውስጥ ባለሀብቶችን እኩል አያያዝ የሚያበረታታና ግልጽ፣ ቀላልና ሊገመት የሚችል አሰራር ለሁሉም የፈቃድ መስፈርቶች እንዲተገበር ያደርጋል። አዲሱ መመሪያ የውጭ ባለሀብቶች ጥሬ ቡና፣ ሰሊጥ፣ ጥራጥሬ፣ የቅባት እህሎች፣ ጫት፣ ቆዳ፣ የዶሮ እርባታ እና የእንስሳት እርባታ እና አልፎ ተርፎም በባህላዊ ጥንቃቄ በተሞላው የችርቻሮ ንግድ ፍላጎት ላይ እንዲሳተፉ የሚያስችላቸውን የቀደመው እትም ድንጋጌዎችን የያዘ ቢሆንም የውጭ ባለሀብቶች አሁንም በችርቻሮ ንግድ መሳተፍ የሚችሉት $2.5 ሚሊዮን የተከፈለ ካፒታል ሲሆን ይህም ከቀደምት መደበኛ ካልሆኑ መመዘኛዎች ጋር ሲነጻጸር በእጅጉ ቀንሷል። የባለሀብቱን ታማኝነትና አቅም የሚገልጽ እውቅና ባለው ሀገር አቀፍ ወይም ዓለም አቀፍ የማረጋገጫ ኤጀንሲ የተዘጋጀ ትጋት ሪፖርት ሌላው መስፈርት ነው። መመሪያው በዚህ ድንጋጌ መሰረት ለኢንቨስትመንት ኢንተርፕራይዝ የተከፈለ ካፒታል የሚያዋጣው ከጥሬ ገንዘብ ውጪ የሆነ ማንኛውም ሀብት በኢትዮጵያ ኢንቨስትመንት ኮሚሽን በተመደበው ባለሙያ መገምገም እንዳለበት አጽንኦት ሰጥቷል። መመሪያው ለየት ያሉ ሁኔታዎችን ይፈቅዳል። የኢንቨስትመንት ቦርዱ እንደየሁኔታው ውሳኔ እንዲሰጥ በተለይም አነስተኛ ካፒታል ያላቸውን ታዋቂ ነጠላ ብራንድ ችርቻሪዎችን ይደግፋል። ከዚህ ቀደም ቢያንስ የ3 ዓመት የንግድ ታሪክ ያላቸው የውጭ ሀገር ተመዝጋቢዎች ጥብቅ የዝውውር መስፈርቶችን ማሟላት ነበረባቸው። ለአብነትም ጥሬ ቡና ላኪዎች በአመት ቢያንስ $10 ሚሊዮን፣ ለሰሊጥ ላኪዎች $5 ሚሊዮን፣ የቅባት እህሎችና ጥራጥሬ ነጋዴዎች $1 ሚሊዮን፣ በቆዳ ሙጫ ወይም ዶሮ እርባታ ላኪዎች ቢያንስ $500,000 ያስፈልጋቸዋል። አዲሱ መመሪያ የግብይት ታሪክንና የዝውውር ገደቦችን ሙሉ በሙሉ ያነሳል። ከዝቅተኛ ካፒታል ብቃትና ደረጃዎች ጋር በተገናኘ ሌሎች ህጎች የተደነገጉትን መስፈርቶች እንደተጠበቁ ሆነው ማንኛውም የውጭ ባለሀብት ጥሬ ቡና፣ ቅባት እህሎች፣ ጫት፣ ጥራጥሬ፣ ቆዳና ሌጦ፣ የደን ምርቶች፣ ዶሮና እንስሳት በገበያ ላይ ወደ ውጪ በመላክ ሊሰማራ ይችላል ይላል። ሆኖም የውጭ ባለሀብቶች በተመረጡ ምርቶች ኤክስፖርት ንግድ ላይ ከመሰማራታቸው በፊት ከውስጥ ወይም ከታወቀ ሀገር አቀፍ ወይም ዓለም አቀፍ የማረጋገጫ ኤጀንሲው ንጽህናቸውን፣ የፋይናንሻል አቅማቸውንና ከማዕቀብ ወይም ከወንጀለኛ መቅጫ ዝርዝር ውስጥ አለመኖራቸውን የሚያረጋግጥ አጠቃላይ የትጋት ሪፖርት ማቅረብ እንዳለባቸው ይደነግጋል። መመሪያው እነዚህ ክለሳዎች ፍትሃዊና ግልጽነት ያለው አካባቢን በማሳደግ የባለሀብቶችን እምነት ወደ ነበረበት ለመመለስ እና የብዙ የውጭ ካፒታልን ለመሳብ ያለመ መሆኑን አጽንኦት ይሰጣል። የኤአይሲ መረጃ እንደሚያሳየው በ14 ወራት ውስጥ ያለፈው መመሪያ በስራ ላይ እንደዋለ ከ150 የሚበልጡ የውጭ ባለሀብቶች በዋነኝነት ከቻይናና ከተባበሩት አረብ ኤሚሬቶች አዲስ ነፃ የወጡ ዘርፎች ላይ ፍላጎት አሳይተዋል። ኮሚሽኑ ከነዚህ ኩባንያዎች ውስጥ ምን ያህል በትክክል ስራ እንደጀመሩ ለመግለጽ ፈቃደኛ አልሆነም። የተሻሻለው መመሪያ ቁጥጥርን አሻሚነትን ለማስወገድ ያለመ ተቋማዊ ግዴታዎችን በድጋሚ ያረጋግጣል። የሚመለከታቸው አካላት ሁሉን አቀፍ ተቋማዊ ማዕቀፍ ማዘጋጀት አለባቸው ይላል። የጅምላና የችርቻሮ ንግድን በተመለከተ የንግድና የክልል ውህደት ሚኒስቴር ጸረ ውድድር ባህሪን ለመግታት እና የሸማቾች መብቶችን ለማስጠበቅ የቁጥጥር መዋቅር የማዘጋጀት ኃላፊነት ተሰጥቶታል። ኤአይሲ የውጭ ኢንቨስትመንት ማመልከቻዎችን ይቀበላል፣ ተገዥነትን ያረጋግጣል፣ የንግድ ስራዎችን
ይመዘግባል፣ ፍቃድ ይሰጣል እና ትግበራውን ከሚኒስቴሩ ጋር ያስተባብራል። በተጨማሪም የኤሲሲ የንግድ ኢንዱስትሪ፣ የገቢዎች፣ የግብርና ሚኒስቴር እንዲሁም የጉምሩክ ኮሚሽን፣ የኢትዮጵያ ብሔራዊ ባንክ እና ሌሎች የተመደቡ አካላትን ያካተተ ቋሚ ጥምር ኮሚቴ የሚመራውን አፈጻጸም ይከታተላል እና ዓላማው እየተፈጸመ መሆኑን ይገመግማል። ቦርዱ የዚህን ኮሚቴ ሰብሳቢ ይሾማል ማለት ነው። እንግዲህ በዛሬው ዕለት ሁለት መረጃዎች ነው ይዤላችሁ የመጣሁት በነዳጅ ዙሪያ ያለውንና እንዲሁም ደግሞ በኢንቨስትመንት ወይም አስመጪ ላኪ በሆኑ የጅምላና የችርቻሮ ኢንቨስትመንት ባለሀብቶችን የተመለከተ የወጣ መረጃ ነው። በማርቲ ገበያ ይዤላችሁ የመጣሁት እንደተከታተላችሁት ይመስላል። ላይክ፣ ሰብስክራይብ፣ ሼር ማድረግ አትርሱ። ሰላም ሁኑልኝ።